እየጠበቀኝ ያለው እነ ናታን መጥተዋል በለው። ናታን ማለት ማን ነው? ናታን አንተ ነህ? እውነት በጣም አድናቂ ነው። ወንድሜ ምን እንዳደረግከው ባላውቅም ከአንተ ውጭ ምንም ነገር የሚያስበው ነገር የለም። ምንም ነገር ሲያደርግ እኮ ከናታን ጋር በምን በኩል ያገናኛል ብሎ እያሰበ ነው የሚያደርገው። አዎ ልክ ነህ። ናታንን በጣም ነው የሚወደው። ለማንኛውም ይቀመጥ። እና ምን እንጣ? ሁሉም ሲመጡ እናነሳለን። ሌላ የሚመጣ ሰው አለ ማለት ነው? እሺ፣ ሌላ የምትፈልጉን ነገር ካለ እዩ ብቻ ማለት በቂ ነው። በብርሃን ፍጥነት ከችላለሁ። እሺ፣ በጣም እናመሰግናለን። እሺ፣ እኔ ቆንጆ። ሰላም የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለሁ እግዚአብሔር ይመስገን። እናንተስ እንዴት ናቸው? ስራ፣ ጤንነት ሁሉ ሰላም ነው አለን? እግዚአብሔር ይመስገን። እንግዲህ ዛሬ ሐረግ ድራማ ክፍል 72 ነው ይዤላችሁ የቀረብኩት። እንግዲህ ባለፈው ሉሊት ራሷን ስታ ነበር የወደቀችው። ነገር ግን ቤዛ ቆይ ትነቂያታለህ፣ ውሃ ሳመጣብህ ውሃ ስረጪ ስትላት ቆይ አለች። ነይ ያለ ነቃች ማለት ያኔ አለችና ከዛ በኋላ እንዴ እውነሽን ነው ግን ኤፍራታ ያፌትን ልታገባው ነው? አዎ ምንድን ነው ችግር አለ? ደጋግማ ጠየቀች። አዎ እንዴ ከኋላችን እኮ እሷ ተነስታ ሀብታም እኮ ልትሆን ነው እንዴ እንዴት ልትበልጠን ትችላለች? ሰውዬው እኮ ሀብታም ነው። የሆነ ነገር እኮ ቢሆን እሱ ንብረት አለው የሚባል ወሬ ሰምቻለሁ። ስለዚህ እሱ ሀብታም እኮ ልትሆን ነው ትላታ። እንዴ በዚህ ነው እንደዚህ ይሆንሽው ብላ ቤዛ ትቆጣታለች። አንቺ እኔ እስከ ዛሬ አላውቅሽም ማለት ምን አይነት ሰው ነሽ ግን አንቺ አለቻት። እና እንግዲህ ቤዛ በሉሊት ስራ በጣም ተናዳለች። ሉሊት እንግዲህ የሰው ነገር የሰው መጨነቅ አይገባትም እና እንደዛ ፌንት በመሆኗ ለካ ለገንዘብ እሷ ለምን ትበልጣናለች ነው። ሌላው ደግሞ ያፌት ቢኒና ናቱ እንግዲህ ዛሬ የኤፍራታ ሰርግ ስላለ ብዙ ስራ አለብን ዛሬ ተነሳ የምናደርገው ነገር አለ ሲለው እሺ ግን እንዴት ማስመለጥ የምንችለው እሱን ተነሳለው። እዛ ያው ሁለቱ ተመካከሩ። ከዛ በኋላ እንግዲህ ሁሉም ማለት ነው የየራሳቸው ሰርግ ስላለባቸው ከዛ እንግዲህ ቤዛም ያው አምሮባቸዋል ለባብሰዋል። ናታን እንግዲህ ቤዛን ወይ እንዴት እንዳማረብሽ በጣም ያምርብሻል እንደ ዛሬ አምሮብሽ አያውቅም ሲላት ቤዛ ወይ እናንተ ራስ በራሳችሁ እንትን ትላላችሁ ትላለች። እዛ በኋላ እንግዲህ እና ማነው ናቱ እንግዲህ ለቢኒ የሆኑ ሰዎች አንተ አካባቢ ሲከተሉን አይቼ ነበር ብሎ ሲነግረው ስለዚህ ያው ለሰርጉ ሰግቷል ማለት ፈርቷል ማለት ብለው ተመካክረው ከቢኒ ቤት እንግዲህ ይወጣሉ። ናቱ ዛሬ እንግዲህ ፈገግ ብሏል እንግዲህ እና እንግዲህ በጣም ደስ ብሏችን የሚሄዱት እንግዲህ የሚገርምህ ይህን ሀሳብ የመጣችው ቤዛ ነች ብሎ እየነገረው ነው። ከዛ ትዝ ይልሃል ከቤዛ ጋር አብረን አድረናን ብዬ ነበር። አዎ ግን አብረን አላደርንም፣ ሁሉ ነገር ውሸት ነው ምናምን ብሎ ለቢኒ ይነግረዋል። እና ያው ከዚህ በላይ መጸጸት የለብህም ከዚህ በኋላ አብረን አናድርም ብላለችኝ ይላል። አዛ ቢኒ ዛሬ ስለዚህ ነገር ምንም ማንም ማወቅ የለበትም እያለ ይመክረዋል። እንግዲህ እናቱ እንደ ዛሬ ስቆ አያውቅም ደስተኝ፣ ምክንያቱ የሆነ ተንኮል ሊሰሩ ስለሆነ በጣም ደስ ብሎታል። እንግዲህ ያፌትና ወንድሙ ናቸው እንግዲህ እያወሩ ነው። እኔ ሳገባም ምን ማለት በደንብ ደግሼ ሆቴል ውስጥ ደግሼ ነው እማገባት ምናምን ይለዋል።
ለያፌት እየነገሩት ቆይ ማናት ያቺ ቆንጅዬ ልጅ ያልካት ይለዋንና ሲለው ጥሎት ተነሳ። ነገርኩሽ ጽዮንም ከሆነ እንኳን ልታገባ ቀርቶ ከበጣ ገባ እንዳደርስ እያለ እያስፈራራው ነው ያፌት። በቃ ሁሉ የኔ ነው ያፌት ነገር። አንተ እያፈቀርክ አይደለ? እኔስ ምን ባፈቀር ምን ችግር አለ አለው። ኖ ሌላ ማፍቀር ትችላለህ፣ ከፈለግ ገደል ይዛት መግባት ትችላለህ፣ ጽዮንን ግን ብሎ አስፈራርቶታል። እና አቤል ከነገርኩህ እገልሃለሁ ብሎ ምሏል። እንግዲህ በዚህ ምክንያት ነገሩ ለዚህ ለአቤል ጽዮን እህቶ አትሆን አይደለች። ምክንያቱም በአባት ስለሆነ የሚገናኙት አይደለም። በእርግጥ ያው እህቱ ማለት ነች፣ ግን ያው አስፈራርቶታል። ከዛ አቤል እንግዲህ አንተ አመረርክ እንዴ በልኔ ትንሽ ልግባና ልረፍ ብሎ ጥሎት ሄደ። እዛ በጽዮን ከመጣ ምንም ማድረግ አልችልም፣ ወደኋላ አልልም። ናታንን ያጣሁት በኤፍራታ ምክንያት ነው ይለዋል። እና እንግዲህ ይሄ ልጁ እንግዲህ የያፌት ያክስቱ ልጅ ነው። አክስቴ ጋር ልታጣላኝ ነው። ስለዚህ ከናታን ያጣሁትን እንትን የማካክሰው በጽዮን ነው ይላል። በጽዮን ነው እያለ ነው። በሽታ መጀመሪያ ለናታን ካሰብከለት፣ አዎ ለናታን የሚያስብለት የሚወደው የሆነ ወንድሙ ነው። አባቱ በበደለው ነው እንግዲህ ናታን መከራውን የሚያሳዩ ይሄን ያህል በቀል ማለት ነው። በቀል እዚህ ላይ ጥሩ እንዳላደለ ተረድቻ። ከዛ እንግዲህ የያፌት ወንድም ከኤፍራታ ጋር ሄደና አብረው እያወሩ ለምንድን ነው ከዚህ ቁጭ አረገች? ተገደሽ ነው እንዴ? ምንድን ነው? ለምን እሱን ራሱን አትጠይቀውም ወይ? ከእኔ እሱን በጠይቀው አይሻልም ስትለው፣ አይ አንቺን ልጠይቅሽ ብዬ ነው እንጂ እኔ ያ ወንድሜ ጋር እንኳን አብረን ልንኖር ቀርቶ ለደቂቃ ራሱ ተስማምተን አናውቅም ትለዋለች። እንጂ ለምን ስላት፣ እስኪ ልጠይቅሽ ጽዮንን ለምንድን ነው የሚወዳት? ይሄን ያህል ምኑን ስለሆነች ነው ጽዮንን የሚወዳት? ስለዚህ በጽዮን አስፈራርቶኝ ጽዮንን እወዳታለሁ ሲሉ በጣም ነው ያስፈራራኝ። ስለዚህ ጽዮን ለሱ ምኑ ናት እያለ እየጠየቃ ነው። ከዛ እንደገና ኤፍራታ ትዝ አላትና በኋላ ወደኋላ ተመለሰኝና ፈጣሪው ሆይ ጽዮንንም ለሴቶቹ ሊቀላቅላት እንዳይሆን በብዙ ብር ተደራድሮ ይሆናል እያለኝ ወደኋላ ስትመለስ ያፌት የት እንደመጣ አይታወቅም መጣ። ከዛ ልጁ ደንግጦ ቤለውን አነሳ አስቀመጥ አለውና ልጁ ተነስቶ ሄደ። የአፌል ነገር ከዛ እኔ ከዚህ ክላስ መውጣት አልፈልግም፣ ማንንም መተዋወቅ አልፈልግም ስትለው፣ እሺ ቤለውን እንዴት አየሽው ነው የሚላት። ከዛ ነገ ታይውል ዛሬ መልበስ አስፈላጊ የለም ብላ ያው አሁን ቆጣ ብላለች ኤፉዬ። ከዛ ለሰርጉ ከለበስኩ በቂ ነው አለች። እሺ ነገ ቤተሰቦችሽ ይመጣሉ ለሰርጉ እንደደን አስገድዶ እያስገባ አግብቶ ከዛ በኋላ ቢኒና ገኒ እንግዲህ እያወሩ ነው። ከሰርጉ እንሄዳለን እያለን ነው ቢኒ። ገኒ ደግሞ እንዴት ብዬ ነው ከዛ የምሄደው? የልጄን ሳይን እንደ ብዬ ነው ሂጄ እማያት እያለኝ በጣም ጨንቋቷ። ከዛ ሂደን ማስደሰት አለብን ስላት፣ እሺ ግን ቢኒ ቃል ገብተህልኛል ከዛ ሂደህ ምንም ነገር እንደማታደርግ ስትለው፣ እኔ ሂጄ ምን አደርግ ብለሽ? ከዛ ምንም ነገር አላደርግም ነው የሚላት። ስለዚህ እኛ ሂደን ከሰርጉ በዚህ ሰዓት አለንልሽ ከጎንሽ ማለት ይገባና መሄድ አለብን እያላት ነው ለገኒ እንግዲህ። ከዛ ገንዬ ይሄ ነገር አላማረኝም የሆነ ተንኮልማ አስባቸዋን እያለችው ነው እንግዲህ ያለችውም አልቀረ። ከዛ በኋላ እንግዲህ ወደ ቤዛ ቤት ስንመጣ እናቱ ለብሷን ቤዛም ለብሳለች። ታውቂያለሽ በጣም ነው የፈራሁት እያላት ነው እንግዲህ እየተሳሳቁ ነው። በጣም ነው ፈርቻለሁ እያላት ነው። ቤዛ እንግዲህ አይዞህ እያለችው እያበረታችው ነው። በነገራችን ላይ የቤዛ መቀየር በጣም ደስ ይላል። ተቀይራለች። ናታን እንዳለው ያፌት ቢታሰር እና እሱም ቢቀየርም መታሰር ጥሩ ከሆነ ብሎ ነበር። ለካ እውነቱን ነው። እውነት እዛ የምጠይቅሽ ጥያቄ አለኝ ሲላት፣ አይ በቃ ሌላ ጊዜ ይላታል። እንዴ ምን ጊዜው ባንዴ የሚለወጥ ቃል አገኝ ለምን ስትለው፣ ከዛ በኋላ
እንግዲህ ለባብሳ ትመጣለች። ለባብሳ ስትመጣ እንግዲህ ወንድሟ ያፌት ማለት ናታን ያው ወንድሟ ነው። በእርግጥ ናታን እንግዲህ ያው አምሮብሻን እያለ እንግዲህ እንደ ዛሬ አምሮብሻ ያቅም እያለ እንግዲህ ስለዚህ ማናባቱ ነው ቆንጆ አይደለ የሚልሽው። ስለዚህ አንቺ ከሁሉም በላይ ቆንጆ ነሽ እያላን ነው እንግዲህ እና ከሁሉም ቆናጃጅቶች ሁሉ ትበልጫለች ሲላት፣ እንዴ እኛስ እንደዚህ የሚያሞጋግሰን ወንድ ብናገኝ ብላ ቤዛ ትላለች። ግን እኮ እኔ ወንድም አለኝ አንቺ ደግሞ እህት አለች ትላት። እህቷ ማናት እንግዲህ ኤፍራታ ነው። እና አይዞሽ አይክፋሽ እያለ እየነገረቻት ነው። በቃ እየረፈደ ከሆነ እንውጣ ብለው እንግዲህ ተያይዘው ይሄዳሉ። ከዛ በኋላ ሽቶ የትኛው እንደሚፈልግ ሽቶ ነገረችው። ከዛ በኋላ እንግዲህ ሽክ ብለው ለባብሰው እጅ ለእጅ ተያይዘው ሙሽራ ነው የሚመስሉት ተያይዘው ይሄዳል። ከዛ በኋላ እንግዲህ ገንዬና ዳጊ እንዲሁም ቢኒ እነሱም ለባብሰዋን እንግዲህ ከዛ ገኒ ዳኒን ትቆጣዋለች። ዳጊ አንተ እኮ ትልቅ ልጅ ነህ፣ ጸጉሩን በቀደም ተቆረጥ ብዬህ አይደለ ብዬህ እኮ ነበር ብላ ለዳጊን እየተቆጣቸው ነው። እዛ ቢኒም ለባብሶ መጣና ምንድን ነው የምትጨቃጨሩ በዚህ ሰዓት ጭቅጭቅ? ኧረ ቢኒ ይሄ ልጅ ከአቅሜ በላይ ሆኖብኛል እያለ እንግዲህ ገኒ ስሞታ እየተናገረች ነው። ከዛ ቢኒ ገኒዬ እንዴት ነው አምሮብኛል ወይ ሲላት፣ ወይኔ እንዴት እንዳማረብህ ብላ አስተያየት ሰጣችው። ከዛ ኤፉ እንግዲህ ወደኋላ ታስታውሳለች። ቤት የነበረውን ነገር እያስታወሰኝ ነው። እንደ አጋጣሚ እንግዲህ የአፌት አክስት ነኝ ብላ እንግዲህ ትመጣለች። የአፌት አክስት እንግዲህ በዚህ ጥድፊያ የምትጋቡ ለምንድን እሱ ንገረኝ ብለው አልነገረኝም፣ ምንድን ነው ይህን ሁሉ ሰርግ ጥርፊያ የሆነው ለምንድን ነው ብላ እየጠየቀቻት ነው። ምን ነው ልጄ አጠፋው እንደ ብላ ስትጠየቀቻት የአፌት አክስት ኧረ በፍጹም አላጠፉም ብላ እየጠየቀች አለቻት። ያንቺ ቤተሰቦች የት ነው ያሉት ብላ እየጠየቀች ሴትየዋ ሲጀመር የአፌት አክስት ከገንዬ ጋር ጎረቤት ናቸው፣ ይተዋወቃሉ። ከዛ በኋላ እንግዲህ ወሬያቸውን መቼም አቋረጣቸው። ያፌት መጣና አበባ ሰጣት። ወሬያቸውን ያቋረጣቸው ሳይጨርሱ ከዛ ያፌት እንግዲህ ሌላ ነገር ከምትጠይቂያት ልክ ከዛ በፊት ልቅ ሚስቴ ቆንጆ እንደሆነ ንገሪያት እና ቤሎውን እስቲ አይተሽዋኑ እያለ እየጠየቃን ነው አክስቶን። ከዛ በኋላ እንግዲህ ኤፍራታ እንግዲህ ሜካፕ የሚሰሩ ልጆች መጥተው ነበረ። ሜካፕ ምናምን ሰራርተዋታል። ያው ከያፌት ቤት እንግዲህ ምግቡም ሁሉም ተዘጋጅቷል። ከዛ በኋላ የአፌት የክስቱ ልጅ እንግዲህ ለአፌት ለሰራተኛዋ እየነገረ ነው። የአፌት ዘመዱ የሚበሉት ምናምን እያለ ተራ እንደዚህ አይባልም አለቃ ቢሰማ ተው እያለች ብላ እየመከረች ነው። ከዛ በኋላ እንግዲህ እነ ቢ ማን ነው የአፌት ፂ እና ቤዛ ሆነው እንግዲህ ወደ ሰርጉ ይሄዳበላ ግራ ተጋብቷቸዋል። ግራ ገብቷቸዋል እንግዲህ ወደ እነሱ ይሄዳሉ። ከዛ የአፌት ወንድም እንኳን ደህና መጣች ብሎ ጽዮንን እንግዲህ ጎንበስ ብሎ ሰላም ይስጥ እንዴ ምንድን የማታውቃትን ልጅ እንደዚህ የምትሆነው ብሎ እየተቆጣው ነው። እናቱ ውበቷ ደስ ስላለኝ ነው ይለዋን። ሀዛ ይቆጣዋን። በአጋጣሚ እንግዲህ እንደ ናታን ማለት አንተን በጣም አድናቂ ነኝ እያለ ይነግሯን። ነገር ፍለጋ ማለት ነው። ነገር ፈልጎታን ግን እሱ ምንም መስሎ አልታየው ትቶት ሄደ። ከዛ በኋላ ምን እናንጣላችሁ ሲላቸው ቤዛ አይ ሁሉም ሲመጡ እናነሳለን ትላለች። እሺ ብላን እዛ በኋላ ኤፍሬም ነው ናቱ አስተያየቱ ጥሩ ስላላደለ ፈርቶ ጥሎት ይሄዳል። ስለዚህ ከመቼ ወዲህ ነው መደባደብ የጀመርከው ትለዋለች ፈጺ። አይ በአንቺ ጉዳይ ከመጡብኝ እንኳን መደባደብ ቀርቶ እጋደላለሁ እያለ እየነገራል ነው። ከዛ በኋላ እንደገና ሄድና ለያፌት ላጋዡ ያፌት የሚባለው በጣም ሲያስጠላ ብሎ ይነግራታል። እንደ እሱ ምን አደረገ ደግሞ ምንድን ነው ብላ ተቆጣዋለች። ምንድን ነው ምግብ ይዘው ቁጭ አይሉም እንደ ትላለች ያፌት አጋዥ።
አዩ ግን ምንም የተናደደ አይመስለኝም ትለዋለች ይላታን። ማን ነው ናታን ይላል። እንግዲህ እሱም ይናደድ ነበር የመሰላቸው ግን ያሰቡት አልተሳካላቸው። ምንድን ነው ስትለው የስራ ባልደረባ ነው እንዴ ስትለው አይ አይደለም ይላታል። እሷ ግን ምን እንደሚሉ ቪዲዮ እንትን እያለ እየቀረጸች ነው። ከዛ ደግሞ ሴቶች አሉ እነ የሚያሙ ማለት የሀፌት ተላላኪዎች በገንዘብ ገዝቶ ያመጣቸው ቁጭ እስከ ዛሬ የሉኝም ዘመድ ብሏል። አሁን የት ሀገር መጡ ነው የሚገርመኝ። ከዛ አክስቱ እንግዲህ የሀፌት አክስት እንዴት ነው እየዞርኩ እኔ ሰርግ በልቼ እንዴት ነው ከተጋባዡ ጋር እኩል ልጠራኔ ብለዋል። ማለሽ አክስቴ እኔ ድንገት ነው ያገባው ድንገት ነው ምናምን ይላታል። ከዛ እንግዲህ የአክስቱ ልጅ ሄደና ያፌት ያው መጥተዋን በወቅቱ ስጠብቃቸው የነበረው እንግዶችሽ መጥተዋን ሄድ እያለ እየሳቀ እንዲሁም ምንድነው ወንድ ልጅ ማስኬታ ሲበላ በጣም ነው የሚደብረው እና መጥተዋን እነሱ ናቸው ብለው ሲነግረው በጣም ነው የደነገጠው። ማለት በጣም ደስ ያለው። ኤፍራታ ግን በጣም ደንግጣለች። መጨረሻ ላይ ሂዊ ናት እንግዲህ ገባች። እንደ ማንሽ አንቺ ለምንድን ነው እንደዚህ የለበሽው? እባክሽ በመከራ ነው የገባሁት እኔ አንቺን ላድን ነው የመጣሁት። ስለዚህ ያፌት ቢያየኝ ይገለኛል። ያፌት እያሳደደኝ ነው። ለምን ስትላት ምክንያቱም አንቺን እኔ ስለማድን ስለሚያውቅ ለዛ ነው እያሳደደኝ ነው እባክሽ ላታለች ሂዊ እና ሂዋን እባክሽ ሂዋን እንግዲህ እባክሽ ኤፍራታ ለመጨረሻ ጊዜ በምን እንዳስፈራራት ብቻ ንገሪኝ። እኔ ወደ ሴቶቹ ሊሄድ ነው ወደ ሴቶቹ ሄጄ ሴቶችን ማዳን አለብኝ ስትላት፣ ኤፍራታ ደግሞ እባክሽ ወደ ሴቶቹ እንዳትሄጂ የሴቶችን በሆነ ነገር ማጣራት እንፈልጋለን አይ ራሴ ሄጄ እነዛ ልጆች እኔ ማዳን አለብኝ ግን አንቺ ንገሪኝ እያለቻቻ እና እሺ እባክሽ ኤፍራታ ያፌትን አታግቢው እባክሽ ልለምን ስትል፣ አይ ሁሉን ነገር አሁን ያለቀ ጉዳይ ነው አገባዋለሁ ያለቀ ጉዳይ ስለሆነ እሱን ማድረግ አልችልም ብላለች። እሺ በቃ አሁን እኔ መሄድ አለብኝ ሁሉ ከዚህ የሆነ ሰው ቢያየኝ ችግር ይመጣል ብላ ጥላት ትሄዳለች። አደራሽን ለቤዚ እንዳትነግሪያት ከዚህ መንጣቴን። ቤዚ ደግሞ አሁን እንደ በፊቱ አይደለችም። አሁን ብታያት ተቀይራለች እያለች እየነገረቻት ነው። ከዛ ኤፍራታ እንግዲህ እንባዋ እየተናነቀ እባክሽ ቤዛ አሁን ሰው ተረጋለች ከምታስቢው በላይ አሁን ጥሩ ሰው ሆናለች እባክሽ እያለቻት፣ እሺ እባክሽ ለእኛ አታስቢ ችግር የለውም ግን አንቺ እባክሽ ወደዛ ነገር አትሂጂ እያል ምክንያቱም ኤፍራታ ያን ሂዳ ስላየችው የሆነ ነገር ይደርስባታል ብላ ስለምትፈራ እባክሽ እያለች ህዊ እየለመነቻት ነው። ህዊ ደግሞ አይ እኔ አልፈልግም እሄዳለሁ እያለች ነው። እንግዲህ እሺ እባክሽ ራንቺ ግን ራሽን ጠብቂ ይህን ቀን አልፎ እንደምናድናቸው ተስፋ አደርጋለሁ እባክሽ እያለቻት ነው። ከዛ ተሰናብታት ህዊ ትሄዳለች። ከዛ በኋላ የፊት አጋዡ በነገራችን ይችላል መሰል ያስገባቻት ምንድን ነው ለየት አለችብኝ በሰርግሽ ቀን እንዴት ትሸፈናለች ብላ እየጠየቀቻት፣ እንደዚህ ነው ልማዷ እንደዚህ ነው ብላ አለቻት። አንቺ ግን በሰላም ነው የመጣሽው ብላ ጠየቀቻት። ኤፍራታ አይ እኔ የመጣው ብቻሽን ትሆኛለሽ ብዬ ነው አለቻት። ስላሰብሽልኝ አመሰግናለሁ ትላታለች ኤፍራታ። ከዛ በኋላ እንግዲህ ቤዛ ማን ነው እሱ ያፌት ሄዳን ወደ እነናቱ ቤዛ አደራህን እንዳትናደድ ደስተኛ መሆን ነው ያለብህ ትለዋለች። እሺ ይላን። እሱም ልክ እሱን ለማናደድ ስለሆነ ነገረ ስራው እሱ ግን ቤዛና እህቱም ስላለች ምንም መስሎ አልተናደደም። ምክንያቱም ያው ስለመከሩት ያው ቻል አድርጎ ፂ ደግሞ እጁን ያዝ አደረገችው። ቤዛ እናመሰግናለን እንኳን ደስ አለ ትላለች። ከዛ በኋላ እንግዲህ ገንዬ ትመጣለች ከነ ቢኒ ጋር እንግዲህ ይመጣሉ። በዛ ሰዓት እንግዲህ ይቺ የያፌት አክስት እንግዲህ አሽሙር ነው የምትነግራት። እንዴ ወይኔ እኔ እኮ ትመጫለች ብዬ አልነገርኩሽም ነበር። መጨረሻ ላይ ያፌት ፌንቶ